የሴቶች እግር ኳስ ፈርቀዳጅ ለመሆን እንሰራለን ስትል አሰልጣኝ ረውዳሊ ሐሳቧን ተናግራለች። የቡሩንዲውን አቻውን በአጠቃላይ 4-2 በሆነ ውጤት አሸንፎም ወደ መጨረሻው ማጣሪያ ዙር ያለፈው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ዋና አሰልጣኝ ረውዳሊ ትላንት በሰጠችው ጋዜጣዊ መግለጫ ላይ እጅግ ተስፋ ሰጪና ስሜት ቀስቃሽ ቃላትን ተናግራለች። አሰልጣኟ ለኢትዮጵያ ሴቶች እግር ኳስ ፈርቀዳጅ ለመሆን እንሰራለን ስትልም ለደጋፊዎች ቃል ገብታለች። አሰልጣኝ ረውዳሊ በቡሩንዲው ጨዋታ የተሰማትን ከፍተኛ ደስታ ስትገልጽ እኔ ራሴ ተጫዋች ሆኜ ለአፍሪካ ዋንጫ ስናልፍ የተሰማኝን ያህል ጥልቅ ደስታ በቡሩንዲው ጨዋታ ወቅት በተጫዋቾች ፊት ላይ አይቻለውም ብላለች። አያይዛም ቡድኑ ለቡሩንዲው ጨዋታ በቂ የዝግጅት ጊዜ እንዳልነበረው ያስታወሰችው አሰልጣኙ መጪው ሰኔ 26 ቀን ከታንዛኒያቻቸው ጋር ለሚደረገው የመጨረሻው ወሳኝ ፍልሚያ ግን ሙሉ ዝግጅት አድርገው እንደሚቀርቡና ለዚህም ከባለድርሻ አካላት ትልቅ ድጋፍ እንደምትፈልግም ገልጻለች። የስፖርት ቤተሰቦች አሁን ላይ ለታዳጊዎቹ ዋሊያ የቀራቸው የ290 ደቂቃ ጨዋታዎች ብቻ ናቸው። ይህንን ጨዋታ በአሸናፊነት የሚያጠናቅቅ ከሆነ በኢትዮጵያ እግር ኳስ ታሪክ ለመጀመሪያ ጊዜ በሞሮኮ ለሚካሄደው የዓለም ከ17 ዓመት በታች ሴቶች እግር ኳስ ውድድር ማለፋቸውን በይፋ ያረጋግጣሉ። ከዚህ ቀደም በአሰልጣኝ ፍሬው ወልደ ገብርኤል ዘመን ልክ እንደዚሁ ለመጨረሻ ወደ ማጣሪያ የኢትዮጵያ ሴቶች ብሔራዊ ቡድን ማለፉ የሚታወስ ሲሆን በዛ ውድድር ግን ወደ ቀጣይ ዙር ሳያልፍም ያልቀረበት እንዲሁ ይታወሳል። ታዲያ በአሰልጣኝ ረውዳሊ መሪነት የታሪካዊ ህልም ይሳካ ይሆን? የበርካቶች ጥያቄ ነው። መረጃውን መላኩ ወልደ ሰንበት ወደ እናንተ ደርሶላችኋል።